ጋይስ አቅጣጫ ሚዲያ አቅጣጫ ታለንት ሾው ብላ ከመጣች ከ2 ሳምንት በላይ ሆኗታል። ነገር ግን አሁንም ብዙ ሰዎች ይህን እድል ቀለል አድርገው እያዩት ነው። እውነት ለመናገር የሚዲያ እድል የትም ቦታ በነፃ አይገኝም። ይሄ ሾው ወይም ደግሞ ይሄን ሾው አቅደን በደንብ ቀርጸን ስናዘጋጅ በጣም ብዙ ሰዎችን እንጠቅማለን ብለን ነበር። ነገር ግን አሁንም ባሰብነው ልክ በጣም ብዙ ሰዎች እየመጡልን አይደለም። ምክንያቱም ለምን መሰላችሁ? የሚዲያን እድል ማግኘት በጣም ከባድ ነው። እኛ ደግሞ ያለምንም ነገር ምክንያቱም አብሮ መስራት፣ ተባብሮ መስራት፣ በጋራ መስራት ቲም ወርክ የሚባለውን ነገር ስለምናምን አቅጣጫ ሚዲያ ላይ ያሉ ክሩ ወይም ደግሞ ቲሞች በደንብ ስለ ቲም ወርክ ወይም ደግሞ ስለ ግሩፕ ስራ በደንብ የሚያምን ሰው ነው ያለና ይሄንን እስኪ እኛ እንዳዲስ እንጀምረው እንዳዲስ እንሞክረውና ለአብዛኛው ለሶሻል ሚዲያ ተጠቃሚ በተለይ ደግሞ ሶሻል ሚዲያ ላይ ኦነር ሆን ሶሻል ሚዲያ አካባቢ በደንብ እንጌጅ ሆኖ እየሰሩ ላሉ ሰዎች ቲም ወርክ ምን ያክል እንደሚጠቅም እናሳይ ብለን ነው የመጣን እንጂ አቅጣጫ ሚዲያ ራሷን ችላ ብትሄድ ከመትኛውም ዩቲዩብ በላይ መስራት የምትችልናት። ምክንያቱም ይዛው የተነሳችው ፕሮግራም ሰፊ ትልቅ ፕሮግራም ስለሆነ፣ ስለዚህ አቅጣጫ ታለንት ሾውን በደንብ ተጠቀሙበት። አቅጣጫ ታለንት ሾው ጋር ነው ሰዎችን ለማሳተፍ ያሰብ። ከዛ ውጭ ባሉ የአቅጣጫ ሚዲያ ፕሮግራሞች የትኛውም ሰው አናሳትፍም እውነት ለመናገር። ስለዚህ እዚህ ጋር ምናልባት በነፃ ኑና የቲሙ ወይም ደግሞ የክሩ አባል ሆናችሁ ልምድ ውሰዱ ስንላችሁ ቀለል አድርጋችሁ ያያችሁት ይመስለኛል። ነገር ግን የሚዲያ ቻንስ ማግኘት ቀላል አይደለም። ሚዲያ ዓለም አቀፋዊ ነው። ዓለም አቀፋዊነትን ነው ልናላብሳችሁ ወይም ደግሞ እንስጣችሁ ኑ በጋራ እደጉ ብለን ያሰብን። ምክንያቱም እኛ ኦልሬዲ አንድ ፕሮፖዛልን ቀርጸን ስራችንን ስለጀመርን ማለት ነው። በአቅጣጫ ታለንት ሾው ክሩ አብሬ መቀላቀል ፈልጋለሁ ብላችሁ የምታስቡ አሁንም በራችን ክፍት ነው። መጣችሁ አብራችሁ መስራት ትችላላችሁ። እዚህ ጋር ስትመጡ ልምድ ታገኛላችሁ። የራሳችሁን ደግሞ በምትሰሩበት ጊዜ የሰራችሁበትን ክፍያም ደግሞ ከዛው ጋር ተስማምተን መውሰድ ትችላላችሁ። በጣም ትልቅ እድል ነው የሰጠናችሁ እውነት ለመናገር። ስለዚህ እንደ ክሩ መጣችሁ መቀላቀል ትችላላችሁ። ልምድ መውሰድ ትችላላችሁ። መጣችሁ ቁጭ ብላችሁ ልምድ መውሰድ ይቻላል። ስለዚህ አቅጣጫ ታለንት ሾው ጋር አብራችሁ ተቀላቅላችሁ የነገ ህይወታችሁን መቀየር ትችላላችሁ። በተለይ በሚዲያው አካባቢ መስራት የምትፈልጉ ሰዎች። ሁለተኛ ደግሞ አቅጣጫ ታለንት ሾው ጋር መሳተፍ የምትፈልጉ ሰዎች ከትላንትና ከ18 ግንቦት 18 ጀምረን እስከ ሰኔ 11 የሚቆይ የምዝገባ ጊዜ ስላለ ተመዝገቡ። ይሄ የአቅጣጫ ታለንት ሾው ውድድር ሲካሄድ እንዲሁ አይደለም የሚካሄደው። በጣም ብዙ ወጪ ወጥቶበት ብዙ ቻሌንጆችን አልፎ ምናምን ነው ለማካሄድ ያሰብነው። ወይም ደግሞ በጣም ብዙ ቻሌንጆችን ነው እያለፍን ያለ። በዛ ላይ ደግሞ ኦልሞስት 70% አካባቢ ነገሮችን ጨራርሰን እናንተን እየጠበቅን ያለ። ስለዚህ አቅጣጫ ታለንት ሾው ጋር ታለንታችሁን ማቅረብ የምትፈልጉት ይሄው እድላችሁን ተጠቀሙበት። እውነት ለመናገር ይሄ እድል ለተመዝጋቢዎች በተለይ ጊዜ ፈርስት ራውንድ ስለሆነ የመጀመሪያ ታለንታቸውን ማቅረብ የሚፈልጉ ሰዎች ምንም አይነት ክፍያ አናስከፍልም። ታለንታችሁን ለማቅረብ ምንም አይነት የክፍያ ወይም ደግሞ የገንዘብ ነገር አንጠይቃችሁም። ስለዚህ ይህን እድል በደንብ ተጠቀሙበት። ሚዲያ ዓለም አቀፋዊ ነው። በዓለም አቀፍ ነገር ላይ መሳተፍ ጥሩ ነው። እድላችሁ ነገ ምን እንደሚሆን ያዛችሁ ታለንት የት ጋር ደርሶ ምን ሊያደርጋችሁ እንደሚችል አታውቁትምና ተሳተፉበት። ምናልባት ለእናንተ አሪፍ የሚሆን እድል ይሆናል ይዘን ይመጣል። ስለዚህ ይህን እድል በደንብ ተጠቀሙበት። ለምን መሰላችሁ? እኛ ሆን ብለን ነው ይህን ፕሮግራም ቀርጸን የመጣ ነው። አጠቃላይ በተለይ ደግሞ ባህር ዳር ከተማ ላይ በጣም ብዙ ታለንቶች አሉ። በጣም ብዙ ስራ ፈጣሪዎች፣ በጣም ብዙ ጀግና ልጆች፣ በጣም ብዙ ጀግና ሰዎች አሉና እነኚህን ሰዎች ታለንታቸውን ስራ የመፍጠር አቅማቸውን ክህሎታቸውን ሚዲያ ቢያገኘው ሜቢ ራሳቸውንም ቀይረው ቤተሰቦቻቸውን ሀገራቸውን መቀየር ይችላሉ ብለን ስላሰብን ነው ይህን ፕሮግራም በደንብ ቀርጸን አስበን ይዘን መጣ። ስለዚህ እድሉን ተጠቀሙበት። ዛሬ እንዲህ ክፍት የሆነ እድል ነገ በዚሁ ልክ ተከፍቶ ላታገኙም ትችላላችሁ። ነገ በጣም ጠባቡና በዛች ነው ሾልካችሁን ትገቡት። ምንም ጥያቄ የለውም። ሚዲያ ሁሌም ለማንኛውም ሰው ክፍት ስላልሆነ ማለት ነው አበብ ባለ መንገድ ነው የሚገባው። ስለዚህ ይህን እድል በደንብ ተጠቀሙበት። ዛሬም በደንብ የምነግራችሁ ነገር ይሄ በጣም ሰፊ እድል ነው። ሰፊ መንገድ ላይ ነው፣ ክፍት ነው። በጣም ተጠቀሙበት። ነገ ደግሞ ይሄ እድል አይገኝም። ነገ በአቅጣጫ ታለንት ሾው ወይም ደግሞ በአቅጣጫ ሚዲያ ላይ ይሄ በጣም ክፍት የሆነ እድል አይገኝም። በጣም በጠባቡ ነው ሊገኝ የሚችለው። በዚሁ አጋጣሚ ድርጅቶች፣ ባለሀብቶች ወይም ደግሞ ከአቅጣጫ ሚዲያ ጋር በተለይ ከአቅጣጫ ታለንት ሾው ጋር አብራችሁ መስራት የምትፈልጉ ሰዎች ካላችሁ በራችን አሁን ክፍት ነው። ምክንያቱም እናንተ ከኛ ጋር ስትሰሩ እኛም ብቻ አይደለም የሚደግፉት እዚህ ጋር ያሉ ታለንትድ ሰዎች እዚህ ጋር ያለው የሚዲያው መነቃቃት ጭምር ስለሆነ የምትሰሩት እናንተ ከምትጠቀሙት በስተጓዳኝ ይሄንን ነገር በደም ነው ብታጎለብቱት ወይም ደግሞ ይሄን ነገር በደም ታሳድጉታላችሁና በተለይ ለባህር ዳር ከተማ ይሄ ትልቅ መነቃቃት ሊፈጥር ስለሚችል ተጠቀሙበት።
አብራችሁን ብትሰሩ ሁሌም መንገዳችን ክፍት ነው። በጣም ደስ እያለን በህጋችን መሰረት ተስማምተን አብረን መስራት እንችላለን። ስለዚህ አሁንም ድጋሚ የምነግራችሁ ታለንት ያላችሁ የትኛውም አይነት ታለንት ከዘር፣ ከሃይማኖት፣ ከስድብ፣ ከአስጸያፊ ነገር ውጭ የሆነ ነገር የትኛውም አይነት ታለንት በአቅጣጫ ታለንት ሾው መቅረብ ይችላል። ይህን ታለንታችሁን አቅጣጫ ታለንት ሾው ጋር አቅርባችሁ አሸናፊ ከሆናችሁ ከ1 እስከ 3 ለወጡት ሽልማት ተዘጋጅቷል። እንዲሁ አይደለም፣ በነፃ መዝገበናችሁ እናንተን አበረታተን እድሎችን ከፍተን ሸልመን ነው የምንልካችሁ። ከ1 እስከ 4 ያለው ሽልማት አዘጋጅተናል። አሸናፊዎች ከሆናችሁ በዚህ ከ1 እስከ 4 ባለው ደረጃ ስልጠናዎች ከተገኛችሁ ሸልመን እንልካችኋለን። ስለዚህ እድሉን ተጠቀሙበት። ከግንቦት 18 እስከ ሰኔ 11 ድረስ ነው የሚቆየው። ሰኔ 14 ኖርማሊ የአቅጣጫ ታለንት ሾው የመጀመሪያ ዙር ፕሮግራማ የሚጀምርበት ይሆናል። ለአንድ ወር ይቆያል ይህ ፕሮግራማችን። ከዛ በኋላ ሁለተኛ ዙር ይቀጥላል ማለት ነው። ስለዚህ ይሄንን ነው፣ እድሉ በጣም ሰፊ ነው በዚህ ሰዓት። ነገ ግን ይሄ ሰፊ እድል አይገኝም። ነገ በጣም ጠባብ እድል ነው የምታገኙት። ተጠቀሙበት ልላችሁ ነው የመጣው። ምክንያቱም እያየሁት ያለው መነቃቃት ትንሽ ፍዝዝ ስላለብኝ ሚዲያ እንደዚህ በቀላሉ አይገኝም። ቲምወርክ እንዲህ በቀላሉ አይገኝም። በቀላሉ የምታገኙት ቲምወርክ የለም። በተለይ አቅጣጫ ሚዲያ ላይ ያለ ቲም ክሩ ደግሞ በጣም በሳል፣ ስለ ሚዲያ በደንብ የገባው፣ በደንብ ሚዲያ ማኔጅመንት የሚያውቅ ብዙ ልምድ ያላቸው ሰዎች ስለሆኑ ከነኛ ጋር መቀላቀል እንኳን በነፃ በክፍያ በጣም የሚያዋጣችሁ ተቀላቀሉ። ቀጣይ ኖርማል በሌላ በአቅጣጫ ታለንት ሾው ቪዲዮ እመጣለሁ። ቻው።